ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንግዲህ እንደገና ተመልሻለሁ። የመጣሁበት ጉዳይ ብዙም አያስደስትም። እቺ ሀገር እንግዲህ አንዱን ስንል አንዱን ስንል አንዱን መከራ እየጨለጥን ነው። እንግዲህ ዛሬም የተለያየ ሶሻል ሚዲያ እንደዘገቡት ከደሴ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ እንግዲህ ብዙዎችን የያዘ ተሽከርካሪ ጥልቀቱ 100 ሜትር ወደሆነ ቁልቁለት ውስጥ በመግባት ለጊዜው 28 ሰዎች፣ አንዳንዶች አውቶማቲካሊ 28 ሰዎች፣ ከዛ በኋላ እንደገና ደግሞ 6 ሰዎች ተጨምሯል የሚባል ነገር እየተነገረ ነው። ወደ 34 ሰዎች አተናል። ሙሉ ማብራሪያውን እንዲላንብበው ከተገኘው። ከደሴ ወደ አዲስ አበባ ሲጓዝ የነበረው ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ሕይወት አለፈ። በጣም ልብ ሰባሪ ነው። እንግዲህ የዚህ ሀገር የህዝብ ቅነሳ በጣም ልብ ሰባሪ ነው። ስለዚህ ከደሴ ወደ አዲስ አበባ ሲጓዝ በነበረ የህዝብ ማመላለሻ ተሽከርካሪ ላይ በደረሰ አስከፊ የትራፊክ አደጋ የ28 ሰዎች ሕይወት ማለፉን ፖሊስ አስታውቋል። አደጋው የደረሰው ዛሬ ዕለት ከደሴና ኮምቦልቻ ከተማ መካከል ሀረጎ ተብሎ በሚጠራው መንገድ ላይ መሆኑን ተገልጿል። የአማራ ሚዲያ ኮርፖሬሽን አሚኮ ዘገባ እንደሚያመለክተው የህዝብ ማመላለሻው ተሽከርካሪ በግምት 100 ሜትር ጥልቀት ወዳለው ገደል ውስጥ በመግባት አደጋው እጅግ የከፋ ሆኗል። በዚህ አሳዛኝ አደጋ ህይወታቸውን ካጡት ዜጎች በተጨማሪ በርካታ ተሳፋሪዎች ላይ ቀላልና ከባድ የአካል ጉዳት ደርሷል። በአሁኑ ወቅትም በህይወት የተረፉ ተሳፋሪዎች ወደ ሕክምና ተቋማት ለማድረስ የነፍስ አድን ርብርብ እየተደረገ ሲሆን ፖሊስም አደጋውን መንስኤ እያጣራ እንደሚገኝ አሳውቋል ብሎ እንግዲህ በግልጽ ከቦታው የተዘገበ ዜናን ይዘን መጥተናል። ነገር ግን ከዛ በኋላ ባጣራ ነው ወደ 6 ሰው ተጨምሯል የሚል ነገር እንግዲህ እንደ ቀልድ ከ30 ሰው በላይ አደጋ። እንግዲህ ሁለት ነገር መማር አለብን። እንደዚህ አይነት የአደጋ አዘጋገብ በአማራ ክልል ላይ ይሄው የመኪና አደጋ፣ ወዲያውኑ ደግሞ የወልቂጤውንም ባለፈው አሳይተናቸዋል 12 ሰው የዕለት ሁኔታ ላይ። ስለዚህ የኦሮሚያን ፖሊስ ከዚህ ተማር ብለን እንናገራለን። በአርሲ የሚገደሉት ህዝቦችን አይዞ ሳትፈራ እንዳንቀየመ እጅ እንዳለበት ብናቅም በነገር ላይ አለው ለማለት ከመሸሽ የለውም ለማለት ከመሸሽ አደርሰን እንደዚህ እርማችንን እንድናወጣ እንደዚህ አይነት ስብራታችንን እንድናስተናግድ በአርሲም የዕለት ሁኔታ ነገርን እንደዚህ ዘገቡልን እና ለሞቱት ቤተሰቦቻችን ነፍስ ይማር እላለሁ። እንደ ቀላል ነገር እንዳትቆጥሩት። በእነዚህ ሰዎች ጀርባ ያለውን ቤተሰብ አስቡት። ያለውን ብዙ ነገር ማሰብ ትችላላችሁ። ከባድ ሐዘን ነው። ያ ብቻ አይደለም። ዛሬ እንግዲህ አርሲ ላይ በዚህ ቀን ምንም ነገር አልሰማንም፣ ግን ወደ ደሴ እንዲሁም ደግሞ በአማራ ክልል ላይ ታዋቂ ዘፋኝ የነበረው ወንድማችን አርቲስት ሰማኝ በለው እሱም ደግሞ ዛሬ አርፏል። ትሞታለህ ልጄ ወንድም ማለት ትሞትብኛለህ። በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። እነዛ ፈተናዎች መሰለህ ሁሉም ይወድሃል። ስለሚወድ የፍቅሩን እንጠጣ ነው የሚልህ፣ ሌላ ነገር የለም። እና የመጣው ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት
ሻት ነው የሚልህ ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ በጻትዬ ስላት አንተ ባላገር ነገር ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ይዘው ውጣለች። እንደዚህ ብለው ይዘው ወጣ። እርድና ደስ ይላል በጣም አሪፍ ሰሪና። ከዛ በቃ የመጣው ሁሉም አገቀምስ ካለቀ አለች። እውነትም አሁን ለቆየው እድሜ የሷ ምክር አለበት እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ ማለት በፍቅር የሚደፉት አቀል በፍቅር የሚደፉ ማለት ኦዲየንሶች ነበሩ። ምን ሰጠሽ? ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል? ቁጥሩ ለዚህ ዝግጁ? እሺ ምንድን ነው የሚለው? ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው። የባሰችው መጣች የተጀነነችው እኮ የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው። እንግዲህ ይሄንንም ነፋና ሌሎች ሚዲያዎች ዘግበውታል እና ለመላው ቤተሰቦች መጽናናትን እመኛለሁ። እንግዲህ በቀላሉ ህዝብ በእንዲህ ሁኔታ እየሞተብን ነው። ህዝብ በእንዲህ ሁኔታ እያለቀብን ነው እና እንደ ቀልድ ዛሬም ኢትዮጵያ ከ30 በላይ ሰዎች አታለች ማለት ነው። ይህ ማለት እንግዲህ የጦርነቱ ድሮኑ የሚገላቸው ምናምን ሳይሆን እንግዲህ በትራንስፖርት ላይ ያሉ የሚታወቁ ታመው የሞቱ እንደዚህ። ይሄ ወንድሜ እንግዲህ ሰማይ ድሮ እንግዲህ ተቀራርበንም እናውቃለን። አንድ ወቅት ላይ እዛ ቦሌ ቡልቡላ እኔም ኖር ያለው በነገራችን ላይ ባለቤቱ መድኃኔዓለም ቤተክርስቲያን ጋር ሱቅ ነበራት እናገኘው ነበርና ጥሩ ሰው ነበረ በእውነት ለመናገር ማለት ነው። እና ለመላው ቤተሰቡ መጽናናትን እመኛለሁ። በአደጋም ለሞቱት ለወንድማችን ሰማይን በለውም ለእያንዳንዳቸው ነፍስ ይማር እንድትሉልን የአደራ መልእክት እናገራለሁ። ርቃችሁ ሀዘን ስትሰሙ ልብ ይሰብራል። ስለሆነም ነፍስ ይማር በሉልን። እንግዲህ የአርሲ ጉዳይ ብዙ አነጋጋሪ ነገር እየተፈጠረ ነው። እስካሁን አባቶችም የአርሲ ጉዞ መግለጫ አልተሰጠም። መግለጫውን ባዘገያችሁ ቁጥር በእናንተ መካከል የተፈጠረው ልዩነትም ለህዝቡ ሊገልጡ አንዳንድ ጉዳዮች አሉና መግለጫ ብታሰሙ ጥሩ ነው። እርግጥ አባቶቻችን በዛን ቀን በነበረው ጉዞ ላይ ችግር ሲፈጠር ከአቦምሳ ተነስታችሁ በምትጓዙ ጊዜ የመንግስት ኃይል ተመለሱ ብሎ አስገድዶ እንደመለሳችሁ እናውቃለን። ከዛ ውስጥም ደግሞ 1-3 አባቶች ደግሞ አምፀው ሄደን እንሙትም እንዳሉ 3 አባቶች እናውቃለን። 8ታችሁም አንድ አይነት አመለካከት ቢኖራችሁም የመንግስት አስገዳጅነትና አርቆ ማሰብን መሰል ነገሮችን ያያችሁ አባቶች አሉ። ካልሞትን ደግሞ ያሉ እንሂድ ያሉ አባቶችም እንደነበሩ ከቦታው እናውቃለን። እና ግን የነበረውን ነገር አሁን ስለ አርሲ ዝም ብሎ የሚተኛ ህዝብ የለም። አባቶቻችን ምንድን ነው ያጋጠማችሁ? በዛን ቀን ተመለሱ ተብላችኋል። እሺ፣ ከዛ በኋላ የመንግስት እርምጃ ምንድን ነው? ከዛ በኋላ እኮ ብዙ ነገሮች እየተደረጉ እኮ ነው። ከዛ በኋላ እኮ ከብቶች ተጭነው ተወስዷል። በእናንተ ከተመለሳችሁ በኋላ የሞቱ ሰዎች እኮ አሉ። አባቶቻችን አርሲ ላይ ያለ መረጃ ምንም የምናወራቸው ነገሮች የሉ። በቦታው ላይ የተፈጠሩት እያንዳንዱ ነገሮቻችንን ከቅርብ ርቀት ሆነን ወይም ሩቅ ሆነን ቅርብ እንዳሉ ኢንፎርሜሽን ጋዘር እናደርጋለን። ስለዚህ በሽርካ የነበረውን ነገር እናውቃለን። በሽርካ ጭርታ ያለውን አሁንም ስጋት እናውቃለን።
ከብቶች ተነድተው ተሄዷል። እናንተ ከብቶች ተቀበላችሁ፣ በሬዎች ተቀበላችኋል። ልክ ነው። አባገዳ በባህሉ መሰረት በሬ እንደሰጠ ሰምተናል። ባህል ነው። የሃይማኖት አባቶች መታችኋል ብለው እናንተም ደግሞ በሬውን ሸጣችሁ ተጠቀሙ ብላችሁ ለሀዘንተኞቹ እንድታደርጉ እንደተናገራችሁ እንዳደረጋችሁ እናውቃለን። በዛው ማግስት ግን ከ50 ምናምን በላይ በሬዎች ከሽርካ ደግሞ ነድተው ወስደዋል። እነዚህ ሰዎች አንድ ሰጥተው 50 በሬ በላይ ወስደዋል። እና የሽርካ ጉዳይስ እንዴት ይታያል? ይሄ ነገር ዘላቂ መፍትሄ አያስፈልገው? ቤተ ክርስቲያን ካለችበት ቦታ ፎከሷን አርሲ ላይ አድርጋ ስትሮንግሊ የፈረሱትን በሚያማምር ነገር አንጻ የተጎዱትን ወደ ቀያቸው መልሳ እንዳልኳችሁ በዚህ ዓመት ወደ ቁልቢ ገብርኤል ሳይሆን በቀጥታ ወደዚህ ቦታ ላይ ወደ አርሲ ገብርኤል ወደ አዋሳ ገብርኤል ሳይሆን ወደ አርሲ ገብርኤል ብላችሁ ጀግናችሁ ሐሳብ ብትሰጡን አባቶቻችን አይሻለንም? እንደዚህ አይነት ጠንከር ያለ ውሳኔ ብታመጡልን አይሻለንም? አባቶቻችን ቆፍጠን ብትሉልን አይሻለም? ምክንያቱም በእናንተ መካከል መከፋፈልን ሊያመጣ ስለሚችል ማለት ነው። አንዱ ጀግና አንዱ ፈሪ ተብሎ ሰነድ እንዳያወጣም ስለምንፈራ፣ ስለዚህ መግለጫ ስጡን። መግለጫውን እየጠበቅን ነው። የነበረውን ነገር ማለት ነው። ከመንግስት ጋር የደረሳችሁበት ነገር ይሄው እናንተ ከመጣችሁ በኋላ አደጋው አለ። ስለዚህ አባቶቻችን እባካችሁ 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 ብለን እየለመናችሁ ይህ ክፉ መንግስት፣ ይህ አታላይ መንግስት እያታለለ ነው የሚገለው። እኔ አብይ አህመድ ትዝ ይለኛል በትግራይ ህዝብ ላይ ቁማር ሲቆምር ይህ ዘመን ትዝ ይለኛል። ይህን ዘመን ላሳያችሁ። ቀጥሎ ክቡር ጠቅላይ ሚኒስትር መልእክት እንዲያስተላልፉልን በአክብሮት ተጋብዛለሁ። ክቡራት ናይ መንግስቲ ላዕለዎት ሓለፍቲ ክቡራት ተጋደልቲን ስድራ ስዋዕትን ዝተከበርኩም ነበርቲ ከተማ መቐለ ክቡራትን ክቡራንን ቅድሚ ኩሉ ልዕሊ ኩሉን ኣብዛ ጥንታዊትን ውቅብትን ዝኾነት ሰሜናዊት ኮከብ ከተማ መቐለ ተረኺበ ምሳኻትኩም ንምዝታይ ዕድል ብምርካበይ ዝተሰማዓኒ ልባዊ ሓጎስ ክገልጽ ይፈቱ። ትግራይ ብዘይ ኢትዮጵያ፣ ኢትዮጵያ ድማ ብዘይ ትግራይ ከም መኪና ብዘይ ሞተር ትርጉም የብሉን። ጠቅላይ ሚኒስትራችን በጆሮአችን ሰምተን በዓይናችን ለማየት እንኳን አበቃን። እኛ ዛሬ እንደ ትግራይ ሕዝብ ልክ ሁለተኛ መለስ እንደተተካል የምንቆጥረው በመጨረሻ የምለው ከልብ የምንወዶትና የልባችንን የሚያነቡ መሆኑን ከልብ ለመግለጽ እንወዳለን። እግዚአብሔር ይስጥልን። ኢትዮጵያን እግዚአብሔር ይባርካት። አመሰግናለሁ። በመጀመሪያ ጊዜ በሚዲያ ሲነጋገሩ እውነቱን ከእውነተኛ ሰው ሲወጣ ያስታውቃል። ቂጣ ከምጣዱ
እርሶን የወለደች ማህፀን የተከበረች ነው። ሰው ቢወዱ ሰው ቢያከብሩ ነው ትግርኛ ለመናገር የሞከሩ። የሰው አክብሮት ነው ይሄ። ላረጋግጥላችሁ የምፈልገው ጉዳይ የትግራይን ህዝብ እንደ ራሱ ህዝብ የሚያይ የወላይታ፣ የሲዳማ፣ የጉራጌ፣ የጋምቤላ፣ የቤንሻንጉል ህዝብ ነው ኢትዮጵያ ውስጥ ያለው። እናንተም ሄዳችሁ እዩ፣ እነሱም መጥተው ያያቸዋል። ዋናው ችግር ግን የሚያስፈራኝ ህዝብና ህዝብ ሲተዋወቅ እኛ መሃል ላይ መከራችን እንዳናይ ነው፣ ማጭበርበር ስለማንችል። ሰማዕታት ዝሓዘ ፎቶግራፊ ዕልልታ ዳጋየት ዕልልታ ናይ ሓወልቲ ሰማዕታት ዝሓዘ ወምጽማ ዝብል እሺ የወኔና ክቡር ቀዳማዊ ሚኒስትር እንግዲህ እንደምታውቁት ወታደር ነው፣ ትግራይ ይኖራል። ብዙ ስራውን ከትግራይ ሰዎች ጋር ነው። ቋንቋውን መናገሩ እንደ ትልቅ ነገር ታስቧል በሰው መካከል። ሰውየው ጩልሌ ስለሆነ የትግራይ ህዝብን እንደዚህ ያደናገረው። እንደዚህ አደናግሮት 2 ዓመት አልፈጀም፣ አስጨፈጨፈው። አያሌ ነገሮችን ወደኋላ ሳስብ በቃ አብይ ከሳቀላችሁ ሊገላችሁ እንደሆነ ይታወቃል። አሁን ደቡብ ህዝብ ላይ ሌላ ሲዳማ ያውን ክልል ያልኩላ ተስቆ ተሰጥቷል። ግን ታለቅሳለህ። እያየን ነው። ሲዳማ ከኦሮሚያ ጋር ከባድ ጦርነት ነበረው። ይሄው በመረጃ ገልጠናል ከዚህ በፊት። ጉራጌ ወልቂጤ አይተናል። ያባላችኋል። አብይ ከሳቀላችሁ በጣም መጠንቀቅ አለባችሁ። ከጀርባ አንድ ነገር ሊያደርጋችሁ ነው። አባቶቻችን ሲያገኛችሁ ከሳቀላችሁ የተደገሰላችሁ አለና ተጠንቀቁ ላለው ከወዲሁ። ስለዚህ አባቶቻችን መልስ ከወዴት ነው ብለው ህዝበ ምዕመኑ፣ እኔም ደግሞ እንደ አንድ የሚዲያ ሰው ታገሱ አባቶችን ስላልኩኝ አባቶች በትዕግስት እየጠበቅን ነው። መልሳችሁን እንናፍቃለን። መልሳችሁን እንጠብቃለን። ጽኑ አቋማችሁን እንጠብቃለን። እናንተ ሳይሆን ቤተ ክርስቲያንን ማስከበር ከእናንተ ዘንድ እንጠብቃለን። እናንተ ስታስከብሯት እኛ እናከብራችኋለን። የጠራችሁ እንዳከበራችሁ ደግሞ እንዲሁ ትከበራላችሁ። መከፋፈል በመሃላችሁ እንዳይመጣ በግልጽ አማርኛ አርሲ ላይ ፎከስ ተደርጎ መሰራት አለበት። ጠንካራ እርምጃዎች መወሰድ አለባቸው። ይሄ ቆፍጠን ያለ እርምጃ ካልመጣ ለምሳሌ ይኸው ወደ ገንዘብ እያሳየ ቀለድብናል። daawwattoota kebeelaa lawaan ta'e waan kifuu agartee nama dhabsiifti baararra isin nama baasaa isin biyyaa nama baasaa argaame waan gadhee tanen waan gadhee bar waan gadhee argaame laala የአረብ ሀገር እጅ ወይንም የሶማሌ እጅ እንዳለበት ይቀለድብናል። ብሩም ግን በለውጥ የተገኘ የብሔራዊ ባንክ ገንዘብ ሊሆን ይችላል። ከብሔራዊ ባንክ የወጣ ገንዘብ ሊሆን ይችላል። የድሮ ገንዘብ ሊሆን ይችላል። እና አባቶቻችን አሁንም አርሲ ትጠራለች። ጠንካራ ሀሳብ ውጡና ችሩን እያለን ነው። እንግዲህ ከዚህ ከሀዘን ጉዳይ ወጣ ስንል ወንድማችን አቤል አቡና ዛሬ ተፈቷል። ምናልባት በዚህ ሰዓት ተፈቷል። ኦልሬዲ እንግዲህ ቀጣይ እንግዲህ ያለው እርምጃ ምን እንደሚመስል ከራሱ ጋር እነጋገራለሁ። ይሁንና ግን ወንድማችን አቤል አቡና የእስር እንግልት በኋላ ከቤተሰቡ ጋር ተቀላቅሏል። ይህ እንግዲህ ለሁላችንም ህግ እንዳለ ፍትህ እንዳለ ምናምን ብለን እንዳንጨዋወት፣ እሺ ጨዋታውን ተውት። ምክንያቱም የህግ የበላይነት በመጀመሪያ ደረጃ ማሰር ያለበትን ማሰር ነው ብለን ሁሌም ስለምንናገር ማለት ነው።
እና ይህ አስደሳች ዜና ነው። ወንድማችን እንግዲህ እንኳን ተፈታ፣ እንኳን ከቤተሰቦች ጋር በሰላም ተገናኘ እንላለን። እንዲሁም ደግሞ እንግዲህ ወደ ሌላው ጉዳያት ስንመጣ በዚህ በአርሲ የተደረገውን ነገር እንቀጥላለን። ምንድን ነው የተፈጠረው? እንግዲህ አባቶቻችን እኛውን ሽርካ እንደገናም ደግሞ ሌሎች አርሲ ብለን የምንጮህበት ነገር ከአርሲ የሚመጣው በጣም ልብ ሰባሪና አስደንጋጭ እንዲሁም ደግሞ ፍርሃት ሁኔታው ከመሆኑ በፊት ሁኔታው ከተፈጸመ በኋላ መጮህ ቀድመን እንጠንቀቅ። ይሄ ደረሰብን። ለምሳሌ ዛሬ በሽርካ የነበረው ግልጽ ነግሬያቸዋለሁ። ሽርካ ላይ የነበረው ነገር ሰሞኑን እናንተ በሬ ተቀብላችሁ በወጣችሁበት ማግስት ቅድም እንዳልኳችሁ የህዝቡ በሬ ተነርቶ ተወስዷል። እንዴ አንድ ሰጥቶ 50 ምናምን 60 70 መውሰድ ፌር ነው? የአርሲ አባገዳዎች እንግዲህ በትስስር ይታወቃሉ፣ አንድ ናቸው። ስለዚህ አንድ ሰጥተው 50 መልሶ እኮ የኛኑ ነው ቀዳድሰው እየሰጡ ነው ያሉ ማለት ነው። ስለዚህ አሁንም ሽርካ አደጋ ላይ ናት። አርሲ አሁንም አደጋ ላይ ናት። አንዳንድ ወታደሮች በፍርሃት ከቦታው ለቀው እንደወጡ ምንጮች ይናገራሉ። ያ ብቻ አይደለም አባቶቻችን፣ አጠንክረን የምንናገራቸው ነገሮች አሉ። ምናልባት በእምነቱ ጠንካራ የሆነው የሽርካ ጥሪታ ህዝብ ስጋት ውስጥ አለ። ከዛሬ 6 ወር ሰላም የተፈጠረበት ነገር እንደገና እየተባባሰ መጥቷል። ያ ብቻ አይደለም አባቶቻችን፣ በዚሁ በሽርካ ጃዊ በሚባለው ቦታ ላይ ያለው ስጋት የትየለሌ ነው። ወታደሮቹን ውጡ በማለት ሚኒሻዎቹን በማባረር ምናልባት ለዛሬ ምሽት ዝግጅት ሊሆን ይችላል እየተጓሉ ስለሆነም አባቶቻችን ፍጠኑልን። ከመንግስት ጋር ያለው ነገርን ውልቅ ያለ ነገር አድርጉልን። ቤተ ክርስቲያን በእንደዚህ መከራ በበዛባት ቦታ ላይ ኃይሏ ትልቅ ነውና ፎከሷ አርሲ ላይ ይሁን። አርሲ ላይ ትልልቅ ነገር መስራት ይቻላል። እንግዲህ አንድ ነገር ልንገራችሁ። ለምሳሌ ታዋቂ ሰዎቹ አትሌቶቹ ዝም ብለዋል። እኔ አንዱ ልንገራችሁ። እንግዲህ የአርሲ ወይም በኦሮምኛ የሚናገር አትሌት ተስፋዬ ጅፋር ብቻ ነው። ሌሎቹ አትሌቶች አይደሉም። አንዳንዶቹ ሰርግ ላይ፣ አንዳንዶቹ ማስመረቅ ላይ ናቸው። እኔ ትልቅ ክብር አለኝ ለአትሌቶቻችን። ግን ወንድማችን ኃይሌ ገብረስላሴ አያይዤ ልጠየቀ፣ የአንተ ሻሸመኔ ሆቴል ሲቃጠል ቀውጥ ያደረግከው ንብረት እስከሚቃጠልብ ነው ወይስ በሰውነት ነው? እና ወታችሁ ልትናገሩ ይገባል። ባለውለታችሁ ነች። የእሷን ገብስ በልታችሁ ነው ያደጋችሁት። ደራርቱ ቱሉ ሰርግ ላይ እንደነበር ሻቃለሁ። አትሌት ኃይሌም ሆቴል ስታስመረቅ እንደነበር አውቃለሁ። ግን ከሀገር ሽማግሌዎች ወይንም እናንተ ኦርቶዶክሳውያን ናችሁ፣ ዋጋችሁን ክፈሉና በዛ ቦታ ላይ ልክ ዓለምን ዞራችሁ ድል ተቀዳይታችሁ ስሟን እንዳስጠራችሁ አሁን ደግሞ የእምነታችሁ ጉዳይ ነገ እናንተም ንብረት ላይ ነገ እናንተም ቤት ላይ ማንኳኳቱ ግልጽ ነውና አትሌት ኃይሌ ገብረስላሴ፣ አትሌት ደራርቱ ቱሉ ስልጣናችሁን እንግዲህ እነ ቀነኒሳ በቀለ ኦርቶዶክሳዊ የሆናችሁ አትሌቶች ፎከስ አድርጋችሁ ስሩ። እመኑኝ፣ ከሀገር እምነት ይበልጣል፣ ከብሔር እምነት ይበልጣል። ቀያችሁን ዞር ብላችሁ ተስፋዬ ጅፋር ብቻ ነው እንደዚህ እየጮህ ያለው። እንስማው። warreen dhiiga keenya lolaasaa jirtan dhugaa qabdu. Hoolota tiksee hin qabne argattanii dhugaa qabdu. Bakka argattanitti akka argattanitti dhiiga ilmoo namaa dhiiga ortodoksii akka lolaastu dhugaa qabdu. Nama haa isiniin jedhu hin qabdanii dhugaa qabdu. Hoolonni kiyya hoolota kiyya irratti dhiibbaa hin acuuchaa hin godhinaa jedhee nama afaan baaseetu hoolota kana hoolota qalamaa jirtu ortodoksii dhiigni isaa lola'aa jiru bataskaanni akka xaafiitti boba'aa jirtu
abbaan haati ilmi intalli daa'imti guddaan xinnaan baddaan gammoojjiin kan qalamaa jiru kan du'aa jiru nama haa isiniin jedhu jaan qabneefu abbaan hoolota kana hoolonni kun kiyyaa hin tuqina yoo abbaa tuffatanii dallaa chochoosu jedhe ባለቤቱን ካልናቁ አጥሩን አይነቀንቁ ለማለት ነውና ኦፊ hinjirtu abboon keenya warri sila ortodoksii yookiin immoo gooftaan keenya qorichi keenya Iyesuus Kiristoos hoolota koo tiksaa hoolota koo bobbaasaa hoolota koo eegaa kan siniin jedheetoo olaanummaa Phexros kan sinii kenne gooftaan keenya Iyesuus Kiristoos matsaafa irratti bakka baay'eetti kan dubbifamudha. Isin warra gubbaa jirtan warri phaaphaasonni waan isinitti himame hirraanfachuun keessan ilmaan Oromoo, ilmaan Sidaamaa, ilmaan Amaaraa, ilmaan Tigree, ilmaan Guraagee, ilmaan Sumaalee, ilmaan Affaar otoo hin jenne ortodoksii taaneetoo kirrii bichaa yaa mormatti hidhanneetiif deemnu innaa akkasitti qalamnu maali birdilibsiidhuma akkamiiti kan sinii darrabame maali gaabiidhuma akkamiiti kan sinii darrabame maali kaffaltiidhuma akkamiiti kan sinii kaffalame iyyi ijoollee keessanii kan isinitti hin dhaga'amne askeemaan inxoosii fi askeemaan maqaarsi askeemaan ጻድቁ አቡነ ተክለ ሃይማኖት askeemaan ጻድቁ አቡነ ገብረ መንፈስ ቅዱስ nutti farada jettanii hiyyaadanii abboonni keenya warri gubbaa jirtan ol jennee isinitti dubbachuullee yoo sodaanne nuuni yoo sin sodaanne sin waaqa maaliif sodaachuu dhiistan Maalif ilmoon namaa akkasitti wareerama maali ilmoon namaa hoolaadha kan bakkuma argametti badaasaa argametti jiksanii dhiiga isaa dhangalaasanii nama 49 dhabu nama 49 dhiisiiti nama tokko dhabuun bari siditti dhagaamuuf sinirra jiraata ture Malo abbootii kiyya malo sin kadhanne sinitti iyyine dadhabne lakki waaqayyo gaafa ulee isaa sana gadi kaase hunda keenyaafuu siniif batalay siniif immoo gaarii hin dhufu ijoollee keenya dhumtee fi yaa waaqayyo ati nafsiinuu maarillee jettanii kadhannaallee waaqatti dhiyeessuu kan dadhabdanii maaluma dhakaacha akkamitti afaanitti sin galeeti kan akkanatti ukkaamamtan isin innaa ilmoon namaa akkatti dhiigni isaa dhangala'u innaa qabeenyi inni qabu gubatu innaa mana inni itti dhalatee itti guddatee itti fuudhee itti raage itti jaarsa ta'e irratti duroome innaa manni isaa gubatu innaa foonsaa akka qircaatti kukkutamee badaasaatti badheetti gatamu maalumatti isinitti dhaga'ame mee abbootiin keenya mee ani maal waan man jedhu yoo waliin hin beeku dhugaa waaqayyo akkamitti ilmoo namaa taataniitu akkamitti innaa dhiigni ilmoo namaa dhangala'u akkamitti waa tokko dubbachuu dadhabdu akkamitti qooqa tokko afaan keessanii baasuu dadhabdu Malo yaa Waaq nu dhagaye adaraa yaa Waaq nu dhagaye ilmoon namaa rakkate nu dhagaye
guyyaa salaata ibidda nutti gadhiisanii nu dhagaye. Bakka jiraannetti bakka noorretti nagaa baanee nagaan galuu dadhabne nu dhagaye yaa Rabbi. Abbootii keenya hirribni fudhatellee ati mee irra isaati ati nu kaasi. Ati nu dammaqsi yaa Rabbi. Innaa ani umaa waan inni dubbadhu humtuun jiru sammuun naanna'eera dhugaa Waaqayyo. Waan inni jechuu danda'us hin jiru. Warri duutan Waaqayyo nafsii keessa naa maaru. Warri lubbuun jirtan immoo Waaqayyo sinaa jajjabeessu. Jabaadha jenna kanaan alatti humaa jechuu hin dandeenyu. Iyyine dadhabne boo. Mikaa'el seefisaa qabatee nuuf haa ka'u kanaan alatti waan an jedhu afaan kiyyaa waan inni ani baasumtuu hin jiru. Fari'oon hin du'a. Fari'oon du'eeras. Naabukadanazoor hin du'a. Naabukadanazoor du'eeras. Warri har'a dhiibbaa ortodoksii irratti gootanis immoo kafaltii keessan Waaqayyo isiniif haa kennu. Kanaan alatti waan inni ani isiniin jedhu ergaadha jedhee waan isiniif dabarsus hin jiru. Xiqqooshii namummaa kan qabaattanii qofa amantaa ortodoksii kan hin taane kan isinitti dhaga'ame ergaa kana dabarsaa iyyanaa dabarsaa har'a mana kiyya hin geenye jettanii hin ciisiina boruu hin dhufa kan kunnooti jedhame kunooti otoo hin jedhanii nafanii ortodoksiin Arsiitti qalamaa jira. Ortodoksiin qalame suni ana ortodoksiin qalame suni sii ortodoksiin qalame suni isinii. Ergaa kana abbootii Oromiffa dhaga'anitti naa dabarsaa. Batalee Oromiffa kan dhageessan kan dubbattan immoo iyya dabarsaa. Adaraa waaqa sinuume dhiiga itichee lafeetti suuqee sinuume. Iyya kana naa dabarsaa. Kanaan alatti homaa siniin jechuu hin danda'ani. Waaqayyo biyya keenya nagaa nuuf haa godhu. Maalan jedha waan numtiin jedhu yoo akka nyaata lafee afaanitti na rakkate kan du'an nafsii nuuf haa maaru kan lubbuudhaan jiran immoo bakka jiranitti Waaqayyo nuuf haa tiksu kanaan alatti homtuu waan hin jedhu hin jiru jedhees waan buusu hin qabu Waaqayyo sinaa maaru. Oromoo taatee Oromiffa otoo dubbattuu Oromiffa otoo haasoftuu Oromifta otoo barreessituu kan iyya kana hin dabarsine akka firdiin sitti hin qaqqabne akka alangaan sin arganne sagalee ta'e isinis atis anis sagalee ta'uun nurra jiraata. Kanarra Arsiitti qalamaa jiru boru mana kiyya hin ga'u jettee hin ciisin ortodoksii taatee zariidhuma kamii ta'e zarii jechaan aynata midhaaniitiifi malee namaaf zarii hin qabu boo kana dhagaye innaa Waaqayyo sinfaanaa ta'u nufaana isaa ta'u nagaanaa ta'a. ስለዚህ ይሄ እውነትን ማገናዘብ አለባችሁ። በዓለም አደባባይ እኮ ኃይሌ ገብረስላሴ በቪዲዮም እንደሰራው ደራርቱ ቱሉም እነ ጥሩነሽ ዲባባ ሁላችሁም ስትጮሁ የነበራችሁት ምን እያላችሁ ነበረ? የተወለድኩት አርሲ ነበረ፣ አርሲ እንደዚህ እያላችሁ ነው የምትናገሩት። አርሲን እኮ በዓለም አደባባይ ያስጠራችኋት እናንተ ናችሁ እንጂ የአርሲ ብቅል ፋብሪካ እኮ አይደለም ያስጠራት። ስለዚህ ዛሬ አርሲ እየነደደች ነው። በአርሲ ያሉ ህዝቦች እየተቃጠሉ ነው። ነገ እናንተ ዘሮቻችሁ ቤት መንኳኳቱ አይቀርም፣ ቤተሰቦቻችሁ ቤት መንኳኳቱ አይቀርም። ይሄ ጉዳይ ለአባቶቻችን ብቻ የምንተው አይደለም። ለአትሌቶች፣ ለተለያየ በዛ አካባቢ ላላችሁ ተወላጆች፣ ይልቁኑ እንዳጠቃላይ ለመላው ኦርቶዶክሳውያን እልፍ ካለን ደግሞ በሃይማኖት እንኳን ለማይመስሉን ለሰው ልጅ ክቡርነት ለሚጮው ለእያንዳንዱ ሰው ተው ስላሉ እየታሰሩ ነው። ለምሳሌ ሚስ ያደረግናት አለች ጋዜጠኛ ሳልሳዊት የምትባል እህታችን፣ እቺ የምትመለከቷት እህታችን ታስራለች። ይሄው ለ8 ቀን ታስራለች ከነ ዲያቆን ዘላለም ጋር። እነሱ ተፈቱ፣ እህታችን ግን እዛ ነች ያለችው። እስከ ቅርብ ሰዓት እንዳልተፈታች ሰምቻለሁ።
ለሚታሰሩት ድምጽ መሆን አለባችሁ። ውሸትን የሚናገሩት ማየው በአደባባይ እየቀለዱብን ነው። በዚህ አጋጣሚ የዚህ ጎረምሳን አካባቢ አግኝተነዋል። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ክስከስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራህን ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጣያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደ ይታወቃል፣ አማራ ነው ብለህ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከዚሁ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረዳላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንደና ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌ የማይባሉ ቆሻሻለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራም የወንድ ፔሬዳም አለ። እንደነሱ ያሉ ቆሻሻዎች የሰላም አታላ ተሸካሚዎች እነዚህን ከሰው አይቆጠሩም። ይሄ አዶና የሚባለው የትግራይ የቁልቋላም ልጅ አክሱም ፈተ ሳይጠይቅ ያሩሲ ላይ የጠየቀው እሱም በቅርብ ዋጋውን ያገኛል። ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። ያለበትን ቦታ ሁሉ አጣርተናል። ለሚመለከተው አካል ሪፖርት አድርገናል። ኢትዮጵያ ላይ ግን ቁጭ ብለው ደግሞ ስለ ኦርቶዶክስ እንገድላታለን፣ እናጠፋታለን፣ እንጠርጋታለን የሚሉ አያሌ ሰዎች አሉ። አይታሰቡ። ስለ አክሱም የጮሁ ሙስሊሞች አልታሰሩ። አያችሁ፣ ስለ መብት መጠየቅ መብት ነው በነገራችን ላይ እና መላ ኢትዮጵያውያን፣ መላ ኦርቶዶክሳውያን ሞት ይብቃ ማለታችን ወሳኝነት አለው። ዛሬ በመኪና አደጋ 28 አውቶማቲካሊ ምናልባት አሁን 6ቶቹ ከተጨመሩ 34 ወንድማችን አርቲስት ሰማይን በለው ቁጠሩት። ዛሬ ኢትዮጵያን ያህል ሞት አስተናግዳለች። ልብ የሚሰብር ነገር ነው። ስለዚህ ሁላችንም መቆም አለብን። አባቶች መግለጫውን መናገር አለባችሁ። ውልቅ ያለ ነገር ለትውልዱ መስጠት አለባችሁ። አርቲስቶች መቆም አለባችሁ። አትሌቶች ቅድም እንደተናገርኩት አርሲ ማለቱን ትታችሁ አሁን ስለ አርሲ የምትቆሙበት እርግጥ በቤተ ክርስቲያን ጉዳይ አትታሙም። ያሉትን ደብራት እንደገና አሳንጻችሁ ስለተስላችሁ አርሲን በሩጫ በዓለም አቀፍ አደባባይ እንዳስጠራችሁ የአርሲ ኦርቶዶክስ ሰዎች አማንያን ተብላችሁ ለአርሲ ኦርቶዶክስ አማንያን ደረሱ ተብላችሁ ስማችሁ እንዲነሳ የአንድ ታናሽ ወንድማዊ ምክሬን አደራላለሁ። ነገስታት ያልፋሉ እና አባዱላ ያልፋሉ። ክፋት ያሰቡ ሁሉ ያልፋሉ። ቤተክርስቲያን ግን ትቀጥላለች፣ አገርም ትቀጥላለች። አገር እየመከረች ነው የሚባለውን ቀልድ አቁማችሁ የታሰሩትን ፍቱ። ደግሞ ለአገር ሽማግሌዎች መልእክቴ ነው። ስትፈቱ ብዙ ነገር ይሆናል። ያለበለዚያ ግን እያሰራችሁ የብልጽግና ሽማግሌ ሆናችሁ እስከ መቼ ዘመናችሁ ያልቃል? አንዳንዶቹ እንሸመግላለን ብለው እንዳረፉም እንዳዘነጉ ከማረፋችሁ በፊት ግን ይህንን ክፉና አውሬ ገዳይ መንግስትን በጽኑ አውግዙ፣ ለእውነት ቁሙ መልእክቴ ነው። እነ ጋሽ ታዲዮስ ታንቱ እንደዚህ ስለተናገሩ
እስር ቤት አሉ። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን ለመግደል የሚመጣብህን ቀድመህ መምታት ነው። ንገረው። እሳት ቢያንቀላፋ ገለባ ጎባኘው፣ የአንበሳን መደብ ቀበሮ ተመኘው። ግራኛ አህመድ ቤተክርስቲያን አላወደመም፣ እንደውም አልሚ ነው፣ አጥፊ አልነበረም የሚሉ ያውም ክርስቲያን ነን የሚሉት ስንት ሺህ ዓመት በዚህ ምድር ላይ ለመኖር አስበው እንደዚህ እንደሚቀባጥሩ ፍቷቸው መልእክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ምሽት 2 ሰዓት ላይ በቲክታክ ላይቭ እንገናኛለን። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ